ማን ነው ተስፋ የለም ያላችሁ? ማን ነው ትጠፋለህ ያለ? ማን ነው አብቅቶላል አልቆላል ብሎ የሚነግርህ ማን ነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል። አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ይህ መልእክት እየተከታተላችሁ ያላችሁ በዚህም ሆኖ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራለሁ። ትናንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው ዛሬም እመራለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትን አበረታዋለሁ። ወዳጆቼ ህይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች የማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ እንዳለቀላችሁ